ማለት ነው ምን እንደሚያመጡብን ልንገራቸው። አብርሽና ሩታ ነገ ደግሞ ማለት ነው እስካሁን ሩታ አይደለች አብርሽን የምትከሰው ክስ ምናምን እየመሰረተች የፖሊስ ወረቀት የነጭ ወረቀት ይዛ በቦርሳ ተቀበለኝ ከሰሻለሁ ፖሊስ ጣቢያ ዛሬ ደግሞ ማለት ነው አብርሽና ሄርሜላ ሩታን በስም ማጥፋት ከሰሷት። እኔ ልጇን ሳትሰርቅ ሰረቀች ብላ የሆነ ነገር ቢፈጠር እንኳን እኔ ላይ የምታሳብበው። ኦ ማይ ጋድ እናንተ። የሩታ አክስት ግን ትናንትና ሄርሜላን ልትነክሳት ነበር። እንዴት ተናዳባታለች! በጣም ተናዷል። ሙሉ ፋሚሊ ይመስለኛል አብርሽ ሄርሜላ ጋር በመሆኑና አሁን ሩታ እኮ በነገራችን ላይ ማለት ነው መቼ አብርሽ ብቻ ነው የተጣላ? ሙሉ ፋሚሊው ጋር ፋሚሊ ከፋሚሊ ሁሉ እየተጣላ ነው ታውቃላችሁ። በቃ እንደዚህ ማለት ነው እየተነቋቆሩ። አሁን ቡዜ ባለፈው መታ የአብርሽ እህት ልዑልን ወስዳለሁ አለች አይደል? ከዛ መድለሱና ደግሞ የሩታ ቤተሰቦች ደግሞ እኛ እንወስደዋለን። ምነው አንቺ ቤተሰብ የለሽም እንደ ምናምን ብለው ነው የወሰዱትና ወይኔ ትናንትናማ ሩታ አልተረፈችም ጋይስ። ኦ ማይ ጋድ አላላ አላስተረፋችኋትም። የምር እንዲህ ይናክል የስድብ ናለ ምን ሆናችሁ ነው? እነሱ እኮ እኔው የተመካክረው እየሰሩብን ይሆናል። እኔም ያናደኛለች የምር ሩታ ማለት ነው። ሩታ ጭራሽ ሩታ ጋር ልጁ ይገኛል ብዬ አላሰብኩም። እኔ ያሰብኩት ምንድነው አብርሽ ልጁን ወስዶ ምናምን ከዛ ሩታን ያናደዷት ወይ ቡዜ ምናምን የሆነ ነገር እያደረገች ነው ብዬ ነበረ። ግን ራሷ ቤት ሲገኝ ውይ የራሷ ፋሚሊዎች መቼም አክስቷ ወስደው ሩታ አታውቅም ለማለት ትንሽ ይከብዳል። እንደውም ራሷ ወስዳን የሰጠቻቸው ብዬን ማስበው ቡዜ እያስፈራራቻት ስለሆነ እና እንግዲህ ሩታ ለምንና እንዴት እንደዚህ እንዳደረገች እንግዲህ ራሷ ታውቃለች። ከካሜራ ጀርባ ብዙ ነገሮች ይኖራሉ። ግን ሩታ እንደዚህ ባረግሽ ቁጥር ውሸት በሰራሽ ቁጥር የተለያዩ ነገሮችን ባረግሽ ቁጥር አንቺ ብዙ ወዳጆችሽን እያጣሽ ነው። ሁሌንም እነግርሽ ሩታ በጣም ብዙ የሚወዱሽን የሚያከብሩሽን ላንቺ ብዙ ትልልቅ ቦታ ያላቸውን ሰዎች እያጣሽ ነው። ይሄን ገብቶሽ ከገባሽ ማለት ነው። ብዙ የሚያከብሩሽ የሚወዱሽ ሰዎችን እያጣሽ ነው ሩታና አንዳንዴ ውሸት ስሪ ሲሉሽ አትስሪ የሚሰጡሽ ካራክተር እና ከዚህ በኋላ አብርሽን ሄርሜላን እየጠራሽ የአብርሽን ቤተሰቦች ቡዜን እየጠራሽ አሁን ደግሞ ሳምንት ይጨቃጨቃሉ አብርሽና ሄርሜላ። ሩታን ከሰሳት ሩታ እንደዚህ ስማችን አጠፋሽ ብላ ምናምን እያሉ ፖሊስ ጣቢያ ደግሞ አብርሽ ልጁነት ይዞ ሲሄድ ምናምን ያረበስማ እና እኔ ልጁ ብቻ ነው ያሳዘነኝ። ከምንም በላይ ልጁ ነው ያሳዘነኝ። እና እርስ በርሳችሁ ቤተሰብ በቤተሰብ ተነቋቆሩ ምናምን። አሁን እኔ ሩታና አብርሽ ብቻቸውን አይሰሩም መቼም ማለት ነው። ምክንያቱም በቃ ሁለታቸው ሲሆኑ ነው የሚታይላቸው። አብርሽም ቢሆን ከሩታ ህይወት አይወጣም። ነገ ደግሞ ባለፈው የውሸት ሰረከ ብለሽኝ አይደል ብሎ ሊሰርቅም ይችላል አብርሽ። ይሄን አብርሽን አትመኑት። አብርሽም ቢሆን ብዙ ነገር ያደርጋል። ሄርሜላ በተለይ ኦ ማይ ጋድ እንደ ሄርሜላ ለመጥፎ ሰው የለም በነገራችን ላይ። ውይ በፈጣሪ በጣም ታስመስላለች፣ ደህና ሰው ትመስላለች ምናምን፣ ግን ወይኔ ከጀርባ እሷ እንደዚህ የሆነ ደህና ሰው ምናምን መስላ ብዙ ነገር ታበላሻለች፣ ብዙ ነገር ታደርጋለች። እና ከሄርሜላ ተጠንቀቂ ሩታ ማለት ነው። ውይ ራሷን ደህና ሰው ለማስባል ትጋጋጣለች። ሩታ የሆነ ነገር ባረገሽ ቁጥር አንቺ እንዲህ አርገሽ እንዲህ በቃ ብዙ ነገር ታወራለች። እና ሄርሜላ እዚህ ጋር ደህና ሰው ትመስላለች። ከዛ ደግሞ ከጀርባ የምትሰራው ስራ አላላ የጭንቅላት ስራ ነው የምትሰራው። ሩታ ደግሞ የዋህዬ ዝም ብላ ትመጣና እዚህ ጋር ጤጤጤጤ ትላለች። ከዛ ሰው ደግሞ እንዲህ ሄርሜ የኔ የዋህ ሩታ ክፉ ናት መጥፎ ናት ምናምን ብለው ሩታን በመጥፎ አይን ያዋታል። እና ሩታ የሚሰጡሽን ካራክተር ምረጭ። እኔ ራሱ ትናንት እንዴት ተናደድኩ እንዴ! ለምንድን ነው ሩታ እንደዚህ የምታረጊ? ከህይወትሽ ወጣ አይደለ? ይሄ ሰው ከሌላ ሴት ጋር ነው፣ ሌላ ሴት አቅፋ አይተሽ እንዴ እኮ እንዴት እኔ እንጃ እልህ ነው እንጂ ሩታ የምር አብርሽን ፈልገው ነው የምር። ግን ሄርሜላ ጋር እንደዛ አብሮ ተኝቶ አልጋ ላይ ምናምን ቪዲዮ ላይ ራሱ እኮ አለ እንደዛ አይተሽ እውነት አብርሽ ጋር ልትሆኝ ነው ልትጋደሚ? ረብስ ማወልድ የ10 ሴት የሚነካ ወንድ ዝሙ ባንድ የማይጸና ወንድ እኔ እንጃ። እንዴት ይታዘዝልሻል? ውስጥሽ ራሱ ሰላም ይሰጥሻል? አብርሽ እንደዛ እያደረገ እኔ እውነት ሩታ እኔ ወደው አይመስለኝም አብርሽን። አንደኛ ለልጇ ነው፣ ሁለተኛ ነገር ደግሞ እሱ ራሱ ከሱ ህይወት አይወጣም። ውጣልኝ ስትለው አይወጣም። አሁን ውጣልኝ ተብሏላ አይተወትም፣ ይሄዳል ቤቱ። ሩታ ከእንደዚህ አይነት ድራማ ወጥተሽ እንደዚህ አይነት ድብብቆሽ ከሰስኳት በልጃችሁ ፊት እንደዚህ መጥፎ ቃላት እየተነጋገራችሁ
ከሚሰራ ድራማ ወጥተሽ የራስሽን እናትሽ ማሳደግ ካለባት ልጅሽን ስጪ። እነሱ ሄርሜላውን በጣም መጥፎ ናት የምር። እኛ ጋር በጣም ታስመስላለች፣ ደህና ሰው ትመስላለች፣ እንደዛ ለማድረግ ትሞክራለች ግን ወይኔ 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 እንዴት አይነት አስመሳይ ሴት እንደሆነች እናንተ አታውቁም። የምር ራሷን በጣም ደህና ሰው ማስባል ትፈልጋለች። አሁን ደግሞ አገኘች እጅን። እንግዲህ ልጅሽን ደብቀሽ አብረሽ ወሰደብኝ ብለሽ ስማችን ስታጠፊ የነበረ አብረሽን ወደ ቤት ለመመለስ ነው። ደንግጦ ቤትሽ እንዲመጣለች ፈልገሽ ነው። በቃ ብዙ አይነት ነገሮችን መበጥረቁ አይቀርም። ብጥርቅ እንዴ አክስተየው ጋር ደግሞ ሊላላሱ ነበር እና እንደዛ እያለች ሩታን የሚያስጠላ ነገር ማድረግ ነው የምትፈልገው። እና ሩታ ተመልካቾችሽን ኦዲየንሶችሽን ማጣት ካልፈልሽ አብሮሽ ሆንም አልሆንም ምንም አይረባሽም። ይሄ እኮ ልጁን ዞር ብሎ ቼክ ብሎ ራሱ ያላየ የሌላ ሰው ልጅ ራሱ እኮ እንደዚህ እኮ አይታይም። ይታቀፋል ሁሉ ናስቲ ልጅ የማነው ልጅሽ ነው ምናምን ተብሎ ይሳማል እኮ ህጻን ልጅ እኮ ዝም ብሎ ይሳማል፣ ይታቀፋል። እንኳን ልጅን ይቅርና ና ለሰከንድ ራሱ ማቀፍ እኮ የሆነ ለልጅ ቦታ እንዳለው ልጅ ሲያርገ ነገር በነገራችን ላይ ያየዋል። ቀጥታ መጥቶ ወደ ገድለው እንደው ልጅ ብሎ አቅፋል፣ ሳመው፣ ምን አላለው ረብስማ እና እኔ አብርሽ ያው ልጁን ለዩቲዩብ ነው የሚፈልገው። የእሱ አባትነት ምንም አይጠቅምም። በቃ ማየት ካለበት ሄዶ ችግር የለውም። አሁን ደግሞ ቤተሰቦች ጋር ካለው ካለች እንዳትልቅ ይላል ማለት ነው። ገባቸው አይደለ? ግን የእሱ ልውሰደው ስትል ምንም አላለም ነበር። የእሱ ቤተሰብ ሲወስዱ ችግር የለውም፣ የእሷ ሲወስዱ ግን ችግር አለው። እና ነገር ወደ ቤተሰብ እንዳይቀየርባችሁ በቻልሽው መጠን የራሽን ህይወት መኖር። ዴብ ደግሞ ፍቅርን ጠርቶ ኝኝኝኝ እያለ ዴብም አንተማ በቃ ምን ልበልህ እንደ ቴሌቪዥን ግልብጥ ግን አይደብርም? ዴብ ሁሌ መገላበጥ አቋም ይኑር ብራዘር። ወይ ሩታ ጋር እንደ ኤፍሬም ግግም በል፣ ወይ ሩታ ጋር ወይ አብርሽ ጋር። ሩታ ሆናችሁ አብርሽ የሚጎዳችሁ እንደ ዲብ አይነት ሰው ነው፣ አቋም የሌለው አንድ ወደዚህ አንድ ወደዚህ ነገር ያመላልሳል። እናንተ ጋር የምታወሩትን ነገር ይከትብና ሄዶ እዛ ጋር ያወራል። አንቺ ሩታ ምንሹ ብታወሪውን ወስዶ ለአብርሽ ይነግርልሻል። አብርሽ ደግሞ ቢያወራው ለሩታ እንዲያለች እንዲያለ እያለ እያወቃወቀ የሚያጣላ እንደዚህ አይነት ሰው ነው። እና እንደ ቡሲ አብርሽ ጋር ግም ብላለች። ኤፍሬም ደግሞ ሩታ ጋር ግግሟል። እንደዚህ አቋም ያለው መሆን ብቻ። በአጠቃላይ አብርሽ ተመክሮ የሚመለሰው አይደለም፣ በፈተና የሚመለሰው አይደለም። ቢመለስም ደግሞ እንደዛ አይነት ሰው ለትዳር አይሆንሽም። 10 ሴት የሚነካ እንደፈለገ ከሴት ጋር የሚጋጋጥ ገንዘብ ያሰከረው ሰው እኔ ያስፈልግሻል ብዬ አላስብም። ይህን ሰው ትተሽ የራሽን ህይወት መኖር በቃ ይሄ ብቻ ነው የሚያዋጣሽ። ከዚህ ውጭ ሌላ ምንም የሚጠቅምሽ ነገር የለም። ምክንያቱም እዚሽ ምድር እስከኖርሽ ድረስ ሁሌ ስትቃጤ መኖር የለብሽም። ሄርሜላ ከሆነች ከፈለገች አዝላው ትዙር፣ ከፈለገች ትሸከመው፣ እንደፈለገች ማድረግ ትችላለች። አንቺ ግን የራሽን ህይወት መኖር፣ ቤተሰቦችሽንም አንቺንም መሰደብም ማሰደብም የለብሽም። ማሳደግ እየቻልሽ ልጅሽን ለምንድን ነው አብርሽን በዚህ ልክ የምትለማመጪው? ከሱ መራቅ የሚከብድሽ ለምንድን ነው እንዴ? አብርሽ ብሄር ሌላ ወንድ ከአብርሽ የበለጠ ዝንጀሮ፣ ከዝንጀሮ መለስ ያለ ሰውዬ፣ ከሱ የበለጠ ሰው ማፍቀር እየቻልሽ ለምንድን ነው አብርሽን የምትለማመጪው? በቃ የራሽን ህይወት ኑሪ። እሱን መፈተንም ምንም አያስፈልግም። ሲጀመር እንደዛ አይነት የማይስተካከል ሰው ጋር መድከም፣ ጊዜሽን ማቃጠል፣ መብላት ብቻ